ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። በኒውዮርክ ላጋርዲ አውሮፕላን ማረፊያ የኤር ካናዳ ኤክስፕረስ የመንገደኞች አውሮፕላን እያረፈ ባለበት ወቅት በማረፊያ መንገዱ ላይ ከነበረ የእሳት አደጋ መኪና በመጋጨቱ የሁለት ሰዎች ሕይወት አልፏል። ትናንት ሌሊት በተከሰተው በዚህ አደጋ በአጠቃላይ 41 ሰዎች ላይ ጉዳት የደረሰ ሲሆን ከነዚህም ውስጥ 9 በከባድ ሁኔታ ሆስፒታል ይገኛሉ። በመኪና ውስጥ የነበሩት 2 መኮንኖች በሕክምና ላይ ናቸው። አደጋው የደረሰው የእሳት አደጋ መኪናው ወደ ሌላ አስቸኳይ ጥሪ ለማምራት በበረራ መንገዱ ላይ እየተንቀሳቀሰ በነበረበት ወቅት ሲሆን አውሮፕላኑ በሰዓት 39 ኪሎ ሜትር ፍጥነት ላይ ነበር። የአሜሪካና የእስራኤል ጥቃቶች የኢራን ኢነርጂ ተቋማትን መቱ። በጥቃቱ ኮርማሽር ከሚገኙ ኃይል ማመንጫ ጋር የተያያዘ የጋዝ መስመርና በኢስፋ የሚገኙ ተቋማት ተመተዋል። እስራኤል በኢራን ላይ ለግማሽ ክፍለ ዘመን በጎተራ የቆዩ ቦምቦች መተኮስ ጀመረች። የእስራኤል መከላከያ ሰራዊት በኢራን ላይ በሚሰነዘረው ጥቃት ለ50 ዓመታት ያህል በክምችት ላይ የቆየና የመመታት ትክክለኛቸው ዝቅተኛ የሆኑ የቆዩ ጦር መሳሪያዎችን መጠቀም መጀመሩ ተገለጸ። የእስራኤል የህዝብ ብሮድካስት ኮርፖሬሽን እንደዘገበው ይህ ያልተጠበቀ እርምጃ የተወሰደው የጦርነቱን ከፍተኛ ወጪ ለመቀነስ ታስቦ ነው። እንደዘገበው ከሆነ በአሁኑ ወቅት ጥቅም ላይ እየዋሉ ያሉት እነዚህ ቦምቦችና ጥይቶች ለበርካታ አስርተ ዓመታት በወታደራዊ ጎተራዎች ውስጥ ተከማችተው የቆዩ ናቸው። እስራኤል ዘመናዊና እጅግ ውድ የሆኑ ስማርት ሚሳኤሎችን ለወሳኝ ኢላማዎች ለመቆጠብ ስትል እነዚህን አሮጌ መሳሪያዎች በኢራን ወታደራዊ ይዞታዎች ላይ እያዘነበች ትገኛለች። ወታደራዊ ተንታኞች እንደሚሉት ይህ ስትራቴጂካዊ እስራኤል ለረጅም ጊዜ ለሚዘልቅ ጦርነት ያላትን የጦር መሳሪያ ክምችት በብልሃት ለማስተዳደር የምታደርገው ጥረት አካል ነው። ምንም እንኳን እነዚህ መሳሪያዎች እንደ ዘመናዊዎቹ በራዳር የታገዘ የመምታት ብቃት ባይኖራቸውም በትልልቅ ወታደራዊ ካምፖችና ክፍት ቦታዎች ላይ ከፍተኛ ውድመት ለማድረስ ግን አሁንም አቅም እንዳላቸው ተነግሯል። ይህ አዲስ መረጃ እስራኤል ለጦርነቱ የምታወጣው ወጪ እያሳሰባት መምጣቱን የሚያሳይ ሲሆን፣ በሌላ በኩል ደግሞ የጦር መሳሪያ አቅርቦት እጥረትን ለመከላከል አስቀድማ እየወሰደች ያለችውን ጥንቃቄ እንደሆነ ተመልክቷል። ወደ ጦርነት ልንገባ የምንችለው በመሬት ምክንያት ነው። ሌተናል ጀነራል ታደሰ ወረደ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ትናንት በአላማጣ ከተማ ተገኝተው በሰጡት መግለጫ በክልላችን አጨቃጫቂ የሚባል መሬት የለም፣ የይገባኛል ጥያቄ የሚነሳበት መሬትም የለም ሲሉ በግልጽ መናገራቸው አነጋጋሪ ሆኗል። ጄኔራሉ ህወሓትና የፌዴራል መንግስቱ በተፈራረሙበትና ወደ ሙሉ ትግበራ እንዲገባ የሚጠይቁት የፕሪቶሪያ ስምምነት ላይ በግልጽ ሰፍሮ የሚገኘው ኮንቴስትድ ኤሪያስ አጨቃጫቂ አካባቢዎች የሚሉን በመሻር አጨቃጫቂ የሚል ነገር የለም ብለዋል። አሁን ላይም ህዝቡ እየጠየቀን ያለው ግዛታችንን እንድናስመልስለት ነው፣ ሉዓላዊነታችን እንዲከበር ነው። ጦርነትን አንፈልግም። ወደ ጦርነት እንገባ የምንችለው ግን በመሬት ጉዳይ ይሆናል ብለዋል። የመሬት መመለስ ጉዳይም የማይደራደርበት አጀንዳ መሆኑን የገለጹት ፕሬዝዳንቱ ወደ ጦርነት የሚገቡ ከሆነ ብቸኛ ምክንያታቸው ሉዓላዊነትን ለማስከበርና ተፈናቃዮችን መመለስ ባለመቻሉ ብቻ መሆኑን ገልጸው ተቀጣዩ የቤት ስራችን ትግራይ ከጦርነት በፊት ወደ ነበረችበት መመለስ ነው ሲሉም ተናግረዋል። ጄኔራሉ ጨምሮም ለሰላም ስምምነቱ ተገዥ ለመሆን ከፍተኛ ትዕግስት እያሳየን ነው ሲሉ የገለጹ ሲሆን ክልሉ በጀትና ደሞዝ ተከልክሎ ልማት ተቋርጦበት ትልቅ ዋጋ እየከፈለ ይገኛል። ይህንን መስዋዕትነት ሌላኛው የስምምነቱ ፈራሚ ፌዴራል መንግስት ሊረዳው ይገባል ብለዋል። ፕሬዚዳንት ትራምፕ የሆርሙዝ ወሽመጥን ለማስከፈት ያስቀመጡት ቀነ ገደብ በ5 ቀናት አራዘሙ። የአሜሪካው ፕሬዚዳንት ቴህራን ላይ በኢራን ኃይል መሰረተ ልማቶች ላይ ጥቃት ለመፈጸም አስቀምጦት የነበረውን የ48 ሰዓታት ጊዜ ገደብ ወደ 5 ቀን አራዘሙ። ዶናልድ ትራምፕ በመካከለኛው ምስራቅ ስላለው ግጭት ከኢራን ጋር ሙሉ በሙሉ እና አጠቃላይ መፍትሄ መድረስን በተመለከተ ውጤታማ ውይይቶች ማድረጋቸውን ገልጸዋል። ፕሬዚዳንቱ በማህበራዊ ሚዲያቸው ገጻቸው ላይ ባሰፈሩት መልእክት በኢራን ኃይል ማመንጫዎችና ኢነርጂ መሰረተ ልማቶች ላይ የሚደረጉ ጥቃቶች ሁሉ ለሌላ ጊዜ አስተላልፋለሁ ብለዋል። ትራምፕ ቴህራን የሆርሙዝ ወሽመጥን ከ48 ሰዓት ውስጥ ካልከፈተች የኃይል ማመንጫዎችን ለማጥቃት ዝተው የነበረ ቢሆንም አሁን ግን ለመጪዎቹ 5 ቀናት እርምጃ መዘግየታቸውን ገልጸዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ማህበራዊ ድረገጻቸው ላይ ከኢራን ጋር ባለፉት 2 ቀናት በመካከለኛው ምስራቅ ስላለው አለመረጋጋት ሙሉና አጠቃላይ ግጭት መፍትሄ ላይ በጣም ጥሩና ውጤታማ ንግግር አድርገናል ብለዋል። ትራምፕ እንዳሉት ከኢራን ጋር በተደረገውና በዚህ ሳምንት በሚቀጥለው ገንቢ እንዲሁም ዝርዝር ውይይት መነሻ በማድረግ የሀገራቸው ጦር ሰራዊት በኢራን ኃይል መሰረተ ልማቶች ላይ ጥቃት እንደፈጸም ማዘዛቸውን ገልጸዋል። ይህም ጥቃቱን ለ5 ቀናት የሚያዘገየው እንደሆነና ቀጣይ ውሳኔዎች እየተካሄደ ባለው ንግግር ላይ እንደሚመሰረት አስታውቋል። ፕሬዚዳንት ትራምፕ ይህንን ቢናገሩም በዛሬው ዕለት በኢራን ኃይል ማመንጫዎች ላይ ጥቃት ተፈጽሟል። ትራምፕ የሆርሙዝ ሰርጥ በአሜሪካና በኢራን የጋራ ቁጥጥር ስር እንደሚሆን ገለጹ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ስልታዊ ጠቀሜታ ያለው የሆርሙዝ ባህር መስመር በቅርቡ እንደሚከፈትና በአሜሪካና በኢራን የጋራ ቁጥጥር ስር እንደሚሆን አስታወቁ። ፕሬዚዳንቱ ለሲኤንኤን በሰጡት መግለጫ ከኢራን ወገን ጋር እየተደረገ ያለው ድርድር በጥሩ ሁኔታ ከቀጠለ መንገዱ በፍጥነት ክፍት እንደሚሆን ገልጸዋል።
ይህ እርምጃ በኢራን ውስጥ የሚታየው አገዛዝ ለውጥ አካል መሆኑን የጠቆሙት ትራምፕ በድርድሩ ወቅት ያገኟቸው የኢራን ተወካዮች ምክንያታዊና ጠንካራ ሰዎች መሆናቸውን ገልጸዋል። ከኢራን ጋር የሚደረግ ስምምነት የእስራኤልን ወሳኝ ጥቅሞች የሚያስጠብቅ ነው አሉ የእስራኤሉ ጠቅላይ ሚኒስትር። የኢራን ፓርላማ አፈ ጉባኤ በበኩላቸው ውይይት ሆነ ስምምነት የሚባል ነገር የለም፣ የነዳጅ ገበያን ለማጭበርበር ታስበው የሚሰራጩ ዜናዎች ናቸው ሲሉ አስጠጥለዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዛሬ ቀደም ብሎ ከዶናልድ ትራምፕ ጋር መነጋገራቸውን ገልጾ እንደ ጠቅላይ ሚኒስትሩ ገለጻ የአሜሪካው ፕሬዝዳንት የጋራ የአሜሪካና የእስራኤል ኦፕሬሽን ያስመዘገባቸውን ታላቅ ስኬቶች በመጠቀም ከኢራን ጋር ስምምነት ላይ በመድረስ የጦርነቱን ግቦች ማሳካት ይችላል ብለዋል። ይህ ስምምነት የእስራኤልን ወሳኝ ጥቅሞች የሚያስጠብቅ መሆኑን ጠቅላይ ሚኒስትሩ ተናግረዋል። እስራኤል በኢራንና በሊባኖስ የምታደርገው ወታደራዊ ጥቃት የቀጠለች ሲሆን የቴህራን የኑክሌር መርሃ ግብር እያደቀቀችና በሂዝቡላ ላይ ከባድ ምት እያሳረፈች መሆኑን ኔታንያሁ ገልጿል። ከጥቂት ቀናት በፊት 2 ተጨማሪ የኑክሌር ሳይንቲስቶችን ገድለናል፣ ወደፊትም ገና የሚቀሩ አሉ በማለት እስራኤል በማንኛውም ሁኔታ ጥቅሟ እንደምታስጠብቅ ዝተዋል። በሌላ በኩል የኢራን ፓርላማ አፈ ጉባኤ ከአሜሪካ ጋር ምንም አይነት ውይይት እየተካሄደ አለመሆኑን አስታውቋል። አፈ ጉባኤው እንደገለጹት እነዚህ የሐሰት ዜናዎች የነዳጅ ገበያን ለማጭበርበር ታስበው የሚሰራጩ ናቸው ብለዋል። እንደ ቢቢሲ ዘገባም የአሜሪካ ኩራት የሆነው ኤፍ-15 የጦር ጀት በኩዌት ሰማይ ላይ ተመቶ መውደቁ ተሰምቷል። የኢራኑ ሜሄር ኒውስ ይፋ ባደረገው ተንቀሳቃሽ ምስል ይኸው ዘመናዊ የጦር አውሮፕላን ጥቃት ደርሶበት ሲወድቅ ይታያል። ይህ ክስተት በአሁኑ ሰዓት በዓለም አቀፍ መገናኛ ብዙሃንና በወታደራዊ ተንታኞች ዘንድ ከፍተኛ መነጋገር ሆኗል። እናንተስ ምን ትላላችሁ? ይህ ድንገተኛ ክስተት በሁለቱ ወገኖች መካከል ያለውን ግንኙነት ምን ያህል ሊያባብሰው ይችላል? በሞስኮ የኢንተርኔት አገልግሎት ተቋረጠ። የክሬምሊን ኢንተርኔት አገልግሎት መቋረጡን ከፕሬዝዳንት ፑቲን የደህንነት ስጋት ጋር ተያያዘ። በሩሲያ የታየው ኢንተርኔት አገልግሎት መቋረጥ የፕሬዝዳንት ቭላዲሚር ፑቲን ሊሰነዘርባቸው ከሚችል የግድያ ሙከራ ካላቸው ስጋት ጋር የተያያዘ ሊሆን እንደሚችል ተገልጿል። እንደ ፋይናንሻል ታይምስ ዘገባ በየካቲት 28 ቀን በቴህራን በሚገኙ መኖሪያ ቤታቸው ላይ በተሰነዘረ የአየር ጥቃት የተገደሉት የኢራኑ መሪ አሊ ኻሜኒ እንቅስቃሴያቸው ክትትል ሊደረግበት የነበረው በተጠለፈ መንገድ ላይ ደህንነት ካሜራዎች አማካኝነት እንደነበር ተመልክቷል። የመረጃ ምንጮች እንደሚጠቁሙት ከመጋቢት 9 ጀምሮ ፕሬዝዳንት ፑቲን በአካል በሚገኙባቸው የክሬምሊን ኩነቶች ላይ የ9 ቀናት ረጅም ክፍተት የታየ ሲሆን ይህም በዘንድሮ የፈረንጆች ዓመት የታየ ከፍተኛ የሥራ መቋረጥ ነው። ኤጀንት ስቶቭ የተሰኘው የሚዲያ ተቋም እንደዘገበው የሩሲያ መሪዎች ከባለስልጣናት ጋር የሚያደርጓቸው ስብሰባዎች በዲጂታል አማራጮች እየተጣሩ መሆናቸውን የሚለቀቁት ምስሎች አስቀድሞ የተቀረጹ መሆናቸው ጥርጣሬውን አባብሶታል። በዩክሬን ዶኔትስክ ክልል የቀድሞ የሀገር ደህንነት ሚኒስትር አንድሬይ ፕሪንቺክ በሩሲያ የተከሰተውን የኢንተርኔት መቋረጥ ከኢራን ወቅታዊ ሁኔታ ጋር በማያያዝ ለጻር ጋርድ ድረገጽ በጻፉት አስተያየት አረጋግጠዋል። በተመሳሳይ የሩሲያ ተቃዋሚ ፖለቲከኛ ዲሚትሪ ጉድኮቭ የአሜሪካና የእስራኤል የስለላ ተቋማት የቴክኖሎጂ ውጤታቸውን በመጠቀም የኢራን መሪ ለመከታተል የቻሉበት መንገድ ክሬምሊን በከፍተኛ ሁኔታ እንዳስደነገጠ በቴሌግራም ገጹ አስፍሯል። ታዋቂው ክሬምሊን ተችና የሙስና ተቃዋሚ ታጋይ ቢል ብራውደር በበኩላቸው ፑቲን በሞስኮ የኢንተርኔት አገልግሎት እንዲቋረጥ ያዘዙት ዩክሬናውያን ወይም ሌሎች አካላት ኢንተርኔት በመጠቀም የት እንዳለው አውቀው እንዲገድሉኝ ይችላሉ በሚል ስጋት እንደሆነ ገልጸዋል። ብራውደር አክሎም ይህ በራሱ የሚተማመን መሪ ድርጊት አይደለም ሲሉ የፑቲንን ወቅታዊ አቋም ተችተዋል። አንድ ከፍተኛ የኢራን ባለስልጣን ውይይት መደረጉን ለአልጀዚራ አረጋገጡ። ባለስልጣኑ ውይይት እንዲቀጥል ኢራን ያስቀመጠችውን መስፈርቶች ወዲያውኑ ገልጸዋል። አሜሪካ የፈጸመችውን ትንኮሳ በይፋ አምና እንድትቀበል፣ ለደረሰው ጉዳት ካሳ እንድትከፍል፣ በአሜሪካ በኩል የሚቀመጡ ማናቸውም ጊዜ ገደቦች ተቀባይነት የላቸውም። ለማንኛውም ግዴለሽ የአሜሪካ እርምጃ ምላሽ ለመስጠት በሆርሙዝ ሰርጥ ላይ ፈንጂዎች የመቅበር አማራጭ አሁን በጠረጴዛ ላይ እንዳለ ነው የገለጹት። አብራችሁ ስለቆያችሁ አመሰግናለሁ። ዜናዎቹን እዚህ ላይ ፈጸምኩ።